ለዚህ ነው እንዴ? ለካ ውሸቱን ነበራ። ለዚህ አልነበረማ ፍቅሩንም ያልገለጸው ለዚህ ነበረ። ምን ታመጣላችሁ? የፈለጋችሁትን አምጡ። እስቲ ትጊ በይ ምንድነው? እኔ ግራ ገንዬ ዩዘር እኔ ገንዬ አትበይ። የራስሽ የተመቸሽን ተናገሪ። የራስሽ የተመቸሽን ተናገሪ። በቃ ታይ ገንዬ አንቺ ልክ ነሽ። እኔ እናት አንቺ ትክክል ነሽ። ማውራት ያለብሽን አውሪ። ልክ ነሽ። እውነትም እሷ ብላለች። ለካ ፍቅሩን ያልገለጸው ለዚህ ነበር አይደለም? እሷ እንላይ ብላ ከአንገቷ እስከምታወጣ ድረስ ነበር የጠበቁት። ምንድነው የምትይው? ልታስተባብይ ነው እንዴ? ትዕግስት ምንድነው የምትይው? እኛ ክርስቶስን አላስተባብድም እንዴ? እሷ እንላይ ዳኛ ይሙት ምን ሆነሽ ነው? ቆይ ቤዛ እኔ ልናገር አንዴ ድሉን ስጪኝ። ሲጀመር ፍቅር የለውም ብሩክ። ፍቅር ሳይሆን መውደድ ነው ያለው። የምታፈቅረው ሃይሚ ናት። ይሄን እንኳን ትላንትና ደግመን ስናየው ጠብቃ ነበር። አፈቅርሻለሁ የሚለው ቃል እንዲወጣ ጠብቃ ነበር። እኔ ደጋግሜ ቪዲዮውን አይቼዋለሁ። እሱ መውደድ ነው በቃ ይወዳታል። እዛ ጋር እርግዝናውን ራሱ ከዚህ በፊት የተናገረችው እንትን አለ። ተጣልተው እርጉዝ ሆና ነው ወይ እኔ እናንተ ሰላም የምናወርደው ያለችው አለ። አሁንም ሪፖስት አድርጌዋለሁ እኔ ከልጆች ላይ። ያኔ ነው የምታውቀው እርግዝናውን፣ ያኔ ነው የምታውቀው። ይሄ የተሸፋፈነ አይደለም። ሪል እርግዝና መሆኑን እንትን የሚባለው ያኔ ይችኛዋቱን ሌላኛዋቱን ያረገዘችው ስለማይታወቅ ነው። ሁለተኛ ነገር ደግሞ ፍላጎት ቢኖረው ኖሮ እውነተኛ ፍቅር ቢኖረው 2 ዓመት እንዳሳለፈ ከአመድ ላይ እኩል እንደተነሱት መስዋዕት እንደሆነችለት አልቆጠረውም። ምንድነው ያለው እሱ? ራሴን ማግኘት እፈልጋለሁ። እስከዛሬ ራሱን አግኝቶ አይደል የሚኖረው? ምንድነው ራሱን ያላገኘው? ለሰው ነበር የሚኖረው፣ ለእሷ ነበር የሚኖረው። ለራሱም ጭምር እየኖረ ነው። እሷም ለራሷም ለሱም። ይሄንን አላስተዋለም። ዘሎ ምንድነው ያለው? ትንሽ እርቃለሁ ሚንስ አዘጋጅቶ ነው። መጀመሪያም ያልተዘጋጀበትን ቪዛ ዝም ብሎ አይደለም የሚገኘው። ዱባይ ምናምን ቅርብ ሀገር ከሆነ ነው የ15 ቀን ቪዛ የሚገኙት። እዚህ ሞኝ የለም። ካልፈለጋት ለምን ጊዜዋን ለምን በላባት? ለጥቅሙ ነበር የፈለጋት። እየወጡ ደግሞ ወንድሞቹ ትለማመጫዋለሽ፣ መልሰሽ የሱ ካልሆነ ትመለሻለሽ። ኖ ማለት የለባቸውም። መጀመሪያ አልፈልግሽም ብሎ ይሄን ነገር ያመጣው እራሱ ነው። ከአንድ ሁለት ሶስት እዚህ ጋር አንድ ላይ ተናገሪ። ምክንያቱም ፕራይቬት አደረገዋለሁ። ለምን አትናገሪ? ሙዘር ለምን አንቺ አትናገሪ? ዛሬ ነው አስተያየት መስጠት አቃተሽ እንዴ? ዛሬ ገንዬ ደንግጣ ነው ይኸውልሽ፣ ዩዘር ፕራይቬት ነው ያለው። ገኒ ተናዳ ነው። ተይ ቤዚ አንቺ ተይ ገኒ የኔ እናት። ዩዘር ፕራይቬት ያለው መጀመሪያም ያቺ ስም አልጠቅስም እዚህ ጋር ሜንሽን አላረጋትም። ኦልሬዲ እሷ ልትሆን ትችላለች እርጉዟ ብዬ ነው እኔ አሁን ጭንቅላቴን ያሳመንኩት። የመስቀል 2-3 ነው 4-5 የተናገራት። የእሷ ዛሬ ልትሰደብበት አይገባም። እንለያይ ስትል እሷ አስቀድሞ የመጀመሪያ ያገኘቻት ጊዜ ሁለቱን ያገኘቻቸው ጊዜ ከፈለግሽ ከኔ ጋር መቀጠል ብሎ የተናገረው ነው የሚያስተውል። ነገ የሴት እንባ ይጥሏል። ይቺ ልጅ ደግሞ ንጹህ ናት። እግዚአብሔርን ነው ብልሽ ይጥለዋል። የሃይማኖት ታደሰ እንባ የትም ይራቅ የትም አሽከር የሴት አሽከር ሆኖ ነው የሚቀመጠው። ምን ታደረቻት መቅድዬ? የለውም ቀጥሉ ገንዬ ቀጥላለሁ። አንቺ ራስሽን ሚዩት ያደረግሽው? አዎ ድምፅ እንዳይገባባችሁ ብዬ ነው። ማለት እኔ ብዙ የተዘበራረቀ ስሜት ነው ያለኝ ዛሬ። ፕራንክም የመሰለኝ እውነትም የመሰለኝ ብዙ ግራ ያጋባኝ ነገር አለ። እንደዚህ ተስፋ የሚቆርጥበት ምንም ምክንያት የለም። ትናገራለች፣ እች ልጅ ተጎድታለች። ያን ጉዳት ነው እየተናገረች ያለችው። ያ ጉዳት ስትናገረው ግን እሱ ሊታመም አይገባም። ምክንያቱም ከዛ የበለጠ ጉዳት ነው የታመመችው። የእውነት ከሆነ ይሄ ነገር
በጣም ያማል ለሴት ልጅ ለሴት ልጅ እና በዚህ ደረጃ እንደውም መለማመጥ ቴኬር ማድረግ ነው ያለበት እንጂ በዚህ ደረጃ ተነስቶ እንለያይ መባል አለበት ብዬ አላምንም። እቺ ልጅ ደግሞ አንቺ ቆይ አንድ ጥያቄ ልጠይቅሽ ዘልዬ፣ አም ሶሪ አንድ ጥያቄ አንቺ መጠየቅ ስለምፈልግ ነው እንድትመልሽልኝ። እኔ ያላወቅኩትን አንቺ ራስሽ አምጥተሽ ራስሽ የነገሩ ጠንሳሽ አንቺ ሆነሽ ከዛ በኋላ ይቺ ልጅ ልፈትንሽም ይሆናል ወይ አንቺ እስኪ ምንድነው ብላም ልታይሽ ይሆናል። እንዴት ብለሽ ነው 2 ዓመት አብረሽ የለፋሽበትን 2 ዓመት እወድሻለሁ አብረሽ ከጎኔ ነሽ እኔ ላንቺ ሞታለሁ ላንቺ ነው ምኖረው ብለሽ ያልሽውን ዛሬ አይ አንቺ ምትዩን እሰማለሁኝ አንቺ መሄድ ካለብሽ ሂጂ እኔ ላንቺ ነፃነት ሰጥሻለሁ ብለሽ እንዴት ነው ምትዩ? ይቺን ብቻ መልስ ስጭኝ። አንቺ ብትሆኚ ኖሮ እንደዚህ ነው ወይ ምትመልሹ? ድራማም ቢሆን ነው ምልሽ። እኔ አላደርገውም። እኔ ሌላ ነው፣ በጣም የተለያየ ነው ከሷ። በጣም ታግሳለች፣ ብዙ ነገር አለ። ግን እዚህ ጋር አሁን ገብቶሻል፣ በመነጋገርና በመጋጋል የሚሆን ነገር አይደለም። ይሄ ነገር የእውነት ተፈጥሮ ነገር ከሆነ በጣም ከባድ ነገር ነው። በቃ አንቺም የራስሽን ህይወት ኑሪ፣ እኔም ራሴን አረጋግጬ የራሴን ህይወት ኖራለሁ የሚባል ነገር አይደለም። ምክንያቱም ትልቅ ነገር ነው የተፈጠረው። የተደረገባት ነገርም ወይም ደግሞ የተፈጠረው መሀላቸው በጣም ከባድ ነገር ነው። ይሄን ነገር ማስተካከል ነው እንጂ መሸሽ የለም። ሁለተኛ ነገር ተስፋ መቁረጥም የለም። እቺ ልጅ እምቢ ስላለች ብቻ እምቢ ብላለች ተብሎ ይሄን ያህል እሱ ልቡ ተስፋ መቁረጥ አልነበረበትም። ያለችበት ትልቅ ምክንያት እኮ ነው። ትልቅ ምክንያት እኮ ነው። ይሄ እኮ አርግዛ መጣች ያንተ ነው ብላ ክችቻለች። እኔ ነኝ አባቱ ብሎ አለመጣ አይደለም ማለች። ልጅቷ ገገመች። አሁን እሷ ሌላ ነገር ተቀጥራ ነው ተልካ ነው አለ። ዛሬም የተላከችው ከማን ነው? እሺ የተላከችውን እስከ መጨረሻው ለምን አላየም? እሱ ለምንድን ነው ውጭ መሄድ የፈለገው? ውጭ ምንድን ነው? ውጭ እንትን መሰለው እንደ አማዞን ካርቶን መሸከም ነው። የሮፕም አረብ ሀገር ደግሞ ፍየል መጠበቅ ነው። ሌላ ምን የታክሲ ሹፌር መሆን ነው። ይሄ ቢግ ዲል እኮ አይደለም እኮ ለኛ። እሱ ዘላለሙን ማስፈራሪያው ፈታ ሄጄ ትንሽ ራሴን እንትን አድርጌ ሪፍሸር እንትን ብዬ እመጣለሁ። ከዛ ወዲህ ፏ ብዬ ከዛ ይዤ የምመጣውን ነው። ለእኛ ነው እንደ ይሄንን የሚነግረን ለእኛ ነው። እኛ እንደዚህ ብለን ነበር እንደ ስንመክረው የነበረው። እንደዚህ ጓደኝነት እንደዚህ አይደለም። አንቺ እንዴ ፍቅር እኮ እምነት እኮ ነው፣ ህይወት እኮ ነው። ምን አፍቅረው እኮ ስንት ነገር የሚሆኑ አሉ። እስከ መጨረሻው የሚጠብቁ እኮ አሉ። ምን ነው አፍርም እንደ አባትየው ፊት ቆሞ እንደዛ ሲል አይዘገንነውም እንዴ? አብራው 2 ዓመት አንድ ቀን መሰለው እንዴ? አንድ ቀንም እኮ ሰዓት አላት እኮ። እሱ ያመጣው ነው አይደል እንዴ? እሺ ተቀበለች። እሺ ቀበልሃለሁ አብሬ ከጎን ሆናለሁ አለች። ሲያመነጫጭቃት ውጪ ከህይወቴ ውጪ ሲላት ዋለ። አይሆንም ብለን እሺ ተቀበዩ። አሁን የመጨረሻውን ሃይሚ እያልን ስንጨቀጭቃት ቆየን። እሺ አላለችም እሷም። እኔ በሰው ግፊት አልገፋም ማለት ያ ህይወቷ ነው፣ ትክክል። ነገር ግን እሱ ዛሬ ያናደደኝ እኔ በቃ ወደ ውጭ ሀገር ከዚህ ምራቅ ብዬ ሁሌ እንደዚህ እንዳለ እሱ ነገም ህይወት ሲጀምር አንድ ነገር ሲሆን እንደዚህ ነው እንዴ? በቃ ሴት ሄዳለሁ በማለት ነው እንዴ ኑሮውን የሚኖረው? ይሄ ማንንም አያስተምርም፣ ለራሱም ህይወት አይሆነውም። ይሄንን ነው እንግዲህ እሱ ብቻ ሳይሆን ማለት ነው አይደለም። እሱ ብቻ ሳይሆን ማለት ነው አይደለም። ቆይ አንዴ ነው እሱ ዛሬና ትላንትናና ዛሬ ነው ብሩኬ አላደረኩም ብሎ እያወራው የነበረው። እሱ ከዚህ በፊት እንኳን የነበረው ቪዲዮ ላይ ምንድን ነው እያደረገ ያለው? አይ አላደረኩትም፣ አግኝቻታለሁ፣ አላደረኩትም። የሆነ ቪዲዮ ላይ ራሱ ምን አለ? ይሄ ልጅ እኔ ካልሆነ አለቅሽም ብሏታል ልጅቷን። ይሄ ልጅ ራሱ ኖ የሰውን ልጅ በግምት መናገር አትችይም በግምት። ነገር ግን ከሚለው ነው ሁል ቀን እኔ ሻንጣ ይዞ ሄዳለው የሚለው ነገር ነው። እሱ እዚህ ጋር ለምን ነበር የሚፈልጋት እንዴ? ሲፈልገው ሊቀመጥ ሲፈልገው ኩሽታ ሲሰማ ራሱ ባመጣው ነገር ከዚህም በፊት ሶስናን አምጥቶ ተነስቶ ሄደ። እሷ ልንዳንም አምጥቷል እኮ። እቺ ልጅ እኮ ያልቻለችው ጉድ የለም እኮ ሃይማኖት እሷ ተፈትነውም ይሆናል እኮ
ልትፈትነውም ይሆናል ዛሬ ያለችው። ምነው እንትን ማለት አቃተው? ምነው መጠበቅ አቃተው? እሷ ስንቱን ነገር ጠብቃ የለ እንዴ? ወድቃ ተነስታ ሆስፒታል ተኝታ ከዛ ተመልሳ ከዛ አጠገብ እሆናለሁ ብላ ከዛ ሲያመነጫጭቃት ለልጅቷ አንቺ እሱ አይፈልግሽም እኔ ነኝ ከጎኑ መሆን ያለብኝ ብላ ስንቱን ተጋፈጠችው 3 ሳምንት። እሱ ምን ነው ትናንትና ብላው ዛሬ ሄዳለሁ ሻንጣዬን ይዤ ሪፍሬሸር ምንድነው ማድረግ ፈልጋለሁ አለ። ጠፋብኝ ንግግሩ። መጀመሪያም የሚፈልገው ነገር ነው። ገባሽ አይደለም? መጀመሪያም ከሀይሚ አንደበት ይሄ ቃል እንዲወጣ ይፈልጋል። ነገርኩሽ እኮ። ቆይ እስቲ እኔና አንቺ ብቻ አይደለንም። ቆይ እስቲ ፍቅር ምንድነው? አንሺና ተናገሪ ፍቅርዬ። ዛሬ የምትናገሩት ጠፋባችሁ እንዴ? ትክክል ነው እንዴ? ዛሬ ደንግጧል እኮ የኔ እናት፣ ሰው ሁሉ ደንግጧል እኮ። እኔም በግዴ ነው እያወራን። እንደነግጣለን። ለምን ማስመሰል ነው? ማስመሰል ነው። የተሻለ ህይወት እግዚአብሔር ይሰጣታል። እውነት ከሆነ የተሻለ እግዚአብሔር ይሰጣታል። ዋጋ የከፈለችበት ህይወት ላይ እንደዚህ ዝም ብሎ እንደ ቀልድ ችግር የለውም። ችግር የለውም። ምንድነው? ህይወት ይቀጥላል። የስራውን ስጠው። ምንም ምንም አላወራም። በቃ እውነታውን የሚያውቀው የፈጠረን ፈጣሪ ነው። እውነታውን የሚሰፍ በቃ ይፍረድ። ለምን አይታገስም? ለምን እሷ እንደታገሰችው አይታገስም? ለምን ፈተናም እንደሆነ ወይ እኛንም እየፈተነች ይሆናል፣ እሱንም እየፈተነችው ይሆናል። ለምን ይሄንን ማገናዘብ አቃተው? ለምን መጥፎ ነገር ከአንደበት ይወጣል? ለምን ያደርጋል? ሰው ከአንደበቱ መጥፎ ነገር እንዲወጣ በኢንቦክስ 5 ሰው እና 6 ሰው በለው ስላለ ለሱ እውነት መስሎታል። የኔ እናት ድስት መቀየር እኮ ወጥ አጣፍጥም እኮ። ያ ወጥ ነው። ሴት መቀየር ምንም ከሷ የተሻለች ሴት እንኳን አያገኝም። ይሄ ግልጽ ነው። በቃ እኔ ማንሽ ትግስቴ ሊወጣ ነው። እሺ እኔ በቃ አንቺ ዛሬ እኮ መናገርም አቃተሽ። በእግዚአብሔር ምንም የሚያስደነዝዝ ነገር የለም። ይሄ ማስመሰል ካልሆነ በስተቀር ምንም የተናገረው ሻንጣ ይዤ እሄዳለሁ። ትላንት ወዲያ ነግሬሻለሁ። እሱ ይሄዳለሁ ወስድሃለሁ የሚሉት አለ ኢንቦክስ የሚያደርጉለት። ላውራ ትሰሚኛለሽ? ቆይ ዩዘር ታውራ። አሁን እኔ በብዙ ነገር ነው የተረዳው። ሲጀመር ይሄን ነገር የመጣው በሱ ነው። እች ልጅ መጀመሪያ ስትመጣ አንቺን የሚፈልግሽ ልሰራ ነው እኔን ደግሞ ለህይወት ነው ብላታለች። ይሄን ሁሉ ነገር እያመጡ እሷን ለማስወጣት ከሆነ ያደረጉት ነገር በጣም ነው የሚያሳዝነው፣ በጣምም ነው የሚያሳፍረው። የእውነት ከሆነ እሱ ትናንትና ዛሬ የተሰጠውን ኮመንት አይቶ ራሱን ቀይሮ እንደዚህ ከመጣ በጣም ያሳዝናል። እች ልጅ በጣም ብዙ መስዋዕት እየከፈለች ነው። በጣም ሆስፒታል ገብታለች፣ ህይወቷን ሰጥታለች፣ ብዙ ነገር ሆናለች እና ይሄ ነገር አግባብ አይደለም። ሲጀመር ይሄ ነገር ሲመጣ እሱ ተሳሳተ ተብሎ ነው የተመጣው። ይሄ የተሳሳተው ነገር ራሱ እኮ በጣም ትልቅ ነገር እኮ ነው። አይደለም ልጅን ያህል ነገር በጣም ያማል፣ በጣም ይከብዳል። ሴት ሆኖ ያየው ሰው በሙሉ በጣም ይከብዳል። የእውነት ከሆነና ይሄ ነገር የእውነት ከሆነ ለምንድን ነው ማስተዋል ያቃተው ሰው? እች ልጅ በዚህ ርቀት አልፈልግም ያለችው ለምንድን ነው? ከትናንት ወዲያ እች ልጅ ምን ብላለች? አሳይሃለሁ። እኔ ደግሞ ሰተዋት ከሆነ እች ልጅ እንድታምን አድርገዋት